አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ ኢንሻአላህ የቺዝ አሰራር ነው ማሳያችሁ ማለት ነው። ኢትዮጵያ ከመጣችሁ በኋላ ቺዝ ለመግዛት ላታገኙ ትችላላችሁ። በሁሉም ቦታ የለም። ደሴ አለ፣ ግን ትንሽዬዋ አሁን እኔ የምሰራትን የምታክል 400 ብር እያሉ ነው ማለት ነው። ለዛውም ከተገኘ ነው። ስለዚህ በቤታችሁ ውስጥ እንዴት አድርጋችሁ እንደምታዘጋጁ በቀላል መንገድ የማሳያችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በመጀመሪያ ያው እንግዲህ ወተት ነው የሚያስፈልገን። ግማሽ ሊትር ወተት ነው እንግዲህ እዚህ ጋር ያመጣሁት እና ወተቱ ሞቅ ማለት አለበት። እጃችሁ ላይ ያደረጋችሁ እኔ እንዳደረኩት ወተቱን ሞቅ ማለቱን ትሞክሩታላችሁ ማለት ነው። ከዛ ሌላ የሚያስፈልጋችሁ ነገር ምንድነው? ቬኒገር ነው። አፕል ቬኒገር። ይሄ ምንድነው? ኸል ማለት ነው። ኸል አብያት እዚህ ኢትዮጵያ ውስጥ አለ። እሱን ትገዛላችሁ። ከሌለም ሎሚ መጠቀም ትችላላችሁ። እዚህ ጋር እንደምታዩት አፕል ቬኒገር ነጩ አለኝ እና ጨስ ሲል ትንሽ እንፋሎት ሲወጣው ትጨምሩበታላችሁ። እንደዚህ እንፋሎት ወተቱ እስከሚወጣው ትጠብቁና ከዛ ኸሉን ትንሽ ትንሽ እያደረጋችሁ ትጨምሩታላችሁ ማለት ነው። ሎሚ ካለ ከኸሉ ላይ ራሱ ሎሚ ብታደርጉበትም በጣም ሆምጣጣ ሲሆን ነው ቺዙን የሚያወጣላችሁ ማለት ነው። እና እንደዚህ እያደረጋችሁ ቀስ ቀስ እያደረጋችሁ እየጨመራችሁ ታማስሉታላችሁ። እንደነገርኳችሁ ወተቱ ሞቅ ብቻ ነው ማለት ያለበት። በቃ እጃችሁ ላይ ሙቀቱ ለሰስ ማለቱ እስከሚያስታውቃችሁ ድረስ፣ ከዛ በላይ መፍላት የለበትም። እና እንደዚህ ቀስ ቀስ እያደረጋችሁ ታማስላላችሁ። ከዛ ቬኔገራችሁን ትጨምራላችሁ፣ ኸሉን። ከዛ እንደዚህ ስታማስሉት እንደዚህ እንትን እያለ ይመጣል፣ ቺዙ እየወጣ ይመጣል፣ እንደዚህ እየተሳበ ማለት ነው። ምንም ቀላል መንገድ፣ ምንም አያስፈልጋችሁም። ቬኔገር ካላገኛችሁ ራሱ በሎሚ መጠቀም ትችላላችሁ። ከዛ እንደምታዩት እንደ እየተጎተተ መውጣት ይጀምራል። ይሄንን እናንተ መሰብሰብ ነው ያለባችሁ። ሌላው ውሃውን እንደምታዩት ውሃው አያስፈልግም። ያው የሚያስፈልገው ይሄ እንትኑ ብቻ ነው፣ ቺዙ ብቻ ነው። እንደዚህ ቺዙን እየሰበሰባችሁ አንድ ላይ ለመጠቅለል ትሞክራላችሁ። ከዛ እንደዚህ እንደምታዩት እየተጠቀለለልኝ ነው። ከዛ ይሳባል። በቃ በጣም ነው የሚጎተተው፣ የሚገርማችሁ ማለት ነው። ወላሂ በቀላል መንገድ ነው የሚሰራው። አሰራሩ ያስገርማል፣ ግን አታገኙትም። ወላሂ በቃ የት ነው የሚገኘው ምናምን ብላችሁ ሁላ ታስባላችሁ። እንደምታዩት ይሳባል ማለት ነው። እንደዚህ እየተጎተተ መሆን ጀምሯል። ከዚህ በኋላ ምንድነው የምታደርጉት? ማጥለል ትጀምራላችሁ። እሱን መጭመቅ ማለት ነው። ካገኛችሁ የንጹህ የሀበሻ ጨርቅ አለ አይደለ? በዛ መጭመቅ ትችላላችሁ። እንደዚህ እኔ በማጥለያ ነው ያለኝ። በማጥለያ እንደዚህ እየተጫንኩኝ እጨምቀዋለሁኝ። እጃችሁን ታጥባችሁ ማድረግ ትችላላችሁ። ኢትዮጵያ ውስጥ ሁሉ ነገር በነገራችን ላይ በእጅ ነው የሚሰራው። ያው እኔ ማጥለያው ካለኝ ብዬ በማጥለያው ነው የምጨምቀው እንጂ እንደዚህ ያደርጋችሁ ጫን እያደረጋችሁ በደንብ ትጨምቁታላችሁ። ያው ትንሽ ቆረጥ አድርጌ ላሳያችሁ ብዬ ነው ቪዲዮውን እና ሰፋ አድርጌ ነው እየሰራሁት የነበረው። በደንብ ጊዜ ወስዳችሁ ቀስ ብላችሁ መስራት ትችላላችሁ። ቆረጥ አድርጌ ነው ለቪዲዮ ያመጣሁት ማለት ነው፣ ቪዲዮ እንዳይረዝምባችሁ። እና በደንብ እንደዚህ ጭምቅት ታደርጉታላችሁ። በነገራችን ላይ ትንሽ ነው እንደዚህ የምትሆነው ማለት ነው። እየጨመቃችሁ ስትሄዱ ራሱ ታንሳለች። እና ያው በዚሁ አጋጣሚ የሚወጣውን መጠኑን አይታችሁ እናንተ ለግማሽ ሊትር እንደዚህ ከወጣው ያው ደግሞ ጨምራችሁ 1 ሊትር 2 ሊትር በዛ አድርጋችሁ ማውጣት ትችላላችሁ። አሰራሩን ላሳያችሁ በማለት ነው። እና እዚህ ጋር በተረፈው ውሃ ማለት ነው ጨው፣ ትንሽ የጨው ትጨምራላችሁ እንዳያችሁት። ከዛ የጨመቃችሁትን ቺዝ መልሳችሁ ታስገቡታላችሁ። እንደምታውቁት ያው ቺዝ ጨዋማ ነው እና በጣምም የመለጠጥ ባህሪው ይጨምርላችኋል። ጨው አድርጋችሁ እንደዚህ እንትን ካላችሁት ጨው አድርጋችሁ ወተቱ ላይ የቀረው ቅሪት አለ አይደል? የወተቱ ውሃ የመሰለው ይሄ እሱ ጨው ከጨመራችሁ በኋላ የሰራችኋትን ቺዝ ታስገቡና መልሳችሁ ታገላብጧትና መልሳችሁ ደግሞ ትጨምቋታላችሁ። ከዛ አሁን መልሳችሁ ታስገቧታላችሁ። እንደዛ እየጨመቃችሁ 3-4 ጊዜ ካደረጋችሁት ይበቃል።
እንደዚህ እያገላበጣችሁ ማለት ነው። ያው ወተቱ በጣም አሁንም እንደነገርኳችሁ መፍላት የለባትም። ሞቅ እንዳለ ነው መሆን ያለበት። ልክ እንደዚህ ጭሱ መውጣት ሲጀምር ማለት ነው። ሞቅ እንዳለ ነው። ሌላ ነገር እየጨመቃችሁ እያለ አውጥታችሁ አስቀምጣችሁ ወተቱ እንዳይሞቅ ራሱ ማድረግ ትችላላችሁ። ወይም ደግሞ እንደኔ ከሰሉ ብዙ የለውም በደንብ የተያያዘ አይደለም። ለዛ ነው ብዙም አያሞቀውም እና በመጠኑ ነው የሚያደርገው። እንደዚህ በቃ 2-3 እንትን ካላችሁት በኋላ ከአማሰላችሁት በኋላ አስገብታችሁ እንደዚህ ከዛ እየጨመቃችሁ መልሳችሁ እንትን ትሉታላችሁ ማለት ነው። ታስገቡታላችሁ። ከዛ አሁንም አውጥታችሁ ትጨምቁታላችሁ። ያው እንደነገርኳችሁ መጭመቂያው በፈለጋችሁ መጠቀም ትችላላችሁ። በዚህ በሀበሻ ልብስ በነጩ ማለት ነው ንጹህ ካገኛችሁ በዛም መጭመቅ ትችላላችሁ። እንደኔ በማጥለያም መጭመቅ ትችላላችሁ። በፈለጋችሁበት መንገድ ይሆናል። ግዴታ ይሄ ካልተገኘ አትሉም። ቪኔገር ካላገኛችሁ ራሱ ይሄ ኸሉን ካላገኛችሁ በሎሚ መጠቀም ትችላላችሁ። ሎሚም ይሆናል። እኔ በነገራችን ላይ ከኸሉ ላይ ራሱ ሎሚ ጨምሬበታለሁኝ እና በሁሉም ይሆናል። ወተቱ ከተገኘ ንጹህ የላም ወተት ካገኛችሁ ከዛ እንደዚህ ካደረግኩ በኋላ ያው ይችን ታክልናት እንግዲህ የወጣችሁ ከግማሽ ሊትር እና ይችን በጣም ቀዝቃዛ እንደውም በረዶ ካገኛችሁ ጥሩ ነው። በጣም ቀዝቃዛ የሆነ ውሃ ውስጥ ትከቱታላችሁ ማለት ነው። ከዛ ደረቅ ካለ በኋላ እንደዚህ ትፈቀፍቁታላችሁ። ይሄንን የመሰለ ቺዝ ይወጣል ማለት ነው ውዶችዬ። እና ደግሞ ከዚህ ከተሰራው ቺዝ ቢዛ ሰርቼ የማሳያችሁ ይሆናል ማለት ነው። ቪዲዮ ያው እንዳይረዝምባችሁ አሁን ድጋሜ ደግሞ የቢዛ አሰራር ሳስገባበት ቪዲዮ ይረዝማል እና ቀጣይ ቢዛ ሰርቼበት ከቢዛው ላይ እንዴት ሆኖ እንደሚያምር አሳያችኋለሁ። ያው በጣም ነው የሚጣፍጠው። በነገራችን ላይ እኔ ሰርቼም ተጠቅሜ ያውቃለሁኝ። ግን ቤተሰብ የሚገርማችሁ ይህንን አስገብቼ ስሰራ አይወዱትም። ለምን እንደሆነ አላውቅም። ዝም ብሎ አትክልቱ ከላይ ተደርጎ ብቻ ያው በስሎ ቢዛው አውጥቼ ስሰጣቸው በምጣድ ነው ያው የምሰራው። እንደነገርኳችሁ ኦቭን ምናምን የለም፣ መብራት የለም እና ያው በገጠር አካባቢ መታችሁ የምገቡ ልጆች ነው ይሄን ሁሉ አሰራር በቃ ህይወትን ቀለል አድርጋችሁ ካያችሁት በቀላል መንገድ ኑሮ በዘዴ የፈለጋችሁትን ነገር ሰርታችሁ መኖር እንደምትችሉ ለማሳየት ፈልጌ ነው ማለት ነው። የዛሬው ቺዝ አሰራር ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ እስከምንገናኝ አላህ ሰላማችሁን ብዝት ያደርግልኝ፣ ሀገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።